የአወዛጋቢው ጄፍሪ ኤፕስቲን ሚሊየን መልእክቶች የዓለም ሀያላንን እያናወጠ ነው። የእንግሊዝ መንግሥት ባለሥልጣናት ሥልጣን እየለቀቁ ነው። About the nature of his relationship with Epstein. ሞን ሪል ስቴት በአየር ጤና አደባባይ በካሬ በ77900 ብር የቤት ባለቤት ሊያደርጎት ነው። በሸሪዓ መሰረት 50 በመቶ ከወለድ ነፃ የባንክ ብድር ተመቻችቷል። በ8 በመቶ ቅድመ ክፍያ ውል መዋዋል ይችላሉ። 35 በመቶ ቅናሽም አድርጓል። እንዲሁም 25 በመቶና ከዛ በላይ ለሚከፍሉ ከ600 ሺህ እስከ 4 ሚሊዮን ብር እውነተኛ ቅናሽ አቅርቧል። ባለ 1 መኝታ በ80 ካሬ፣ ባለ 2 በ110 ካሬ፣ ባለ 3 መኝታ ደግሞ በ140 የካሬ አማራጭ እነሆ እያለ ነው። ያለቀ አለዚያም በግንባታ ላይ ያለ ሱቅ ከ23 እስከ 200 ካሬ ይገኛል። በ0911 27 48 81 አሁኑን ይደውሉ። ሁኔታዎች ከአነጋጋሪነት ወደ በለጠ ደረጃ ተሸጋግረዋል። እጅግ ውስብስብና ብዙዎችን የሚነካ የዓለማችን አነጋጋሪ አጀንዳ ወደ መሆን እየተቀየረ ነው። አንዳንድ የሴራ ትንተና ባለሙያዎች ጄፍሪ ኤፕስቲን አልሞተም፣ በልዩ ጥበብ ራሱን ቀይሮ አሁንም በዓለም ዙሪያ ራሱን ማዕከል ያደረጉ ውዝግቦችን እየተከታተለ ነው በማለት በእርግጠኝነት እየተናገሩ ነው። ጄፍሪ ኤፕስቲን ከሞተ በኋላ ፈጸመው የተባለው ጉዳይ ከወንጀል ምርመራና የአሜሪካ መንግሥት በዓለም አቀፍ ደረጃ ሊወጣው በሚገባው መንግሥታዊ ተግባራት ላይ የራሱን አሉታዊ ተጽዕኖ ከመፍጠር አልፎ ራሳቸውን ሀያላን ነን የሚሉ የአውሮፓ መንግሥታትን ከፍተኛ የሥልጣን መዋቅር እያናወጠ መሆኑ፣ በአጠቃላይ የዓለም አቀፍ ፖለቲካ ውስጥ ሰውየው የነበረው ሚና እጅግ ውስብስብ፣ ብዙዎችን የሚነካ ወደ መሆን እየተሸጋገረ ነው። የእንግሊዝ መንግሥት ከጄፍሪ ኤፕስቲን ቅሌት ጋር በተያያዘ ቁልፍ የመንግሥት ባለሥልጣናትን ሥልጣን እስከ መልቀቅ ያደረሰ ቀውስ ተፈጥሮበታል። ከኦክቶበር 2024 ጀምሮ እስከ ፌብራሪ 8 ቀን 2026 ዓ.ም ድረስ በእንግሊዝ ፖለቲካ ውስጥ ፈላጭ ቆራጭ የነበረው ሞርጋን ማክስዊኒ በሳምንቱ መጨረሻ ሥልጣኑን በፍቃዱ መልቀቁ ጉዳዩ ወደ እያንዳንዱ የመንግሥት ጓዳ በቀስታ እያመራ የመሆኑ ማስረጃ አድርገው የሚያዩት በርካቶች ናቸው። በእንግሊዝ የመድብለ ፓርቲ ፖለቲካ ውስጥ ከፍተኛ ዕውቅና የተጎናጸፈው የሌበር ፓርቲ የምርጫ ዘመቻ አስተባባሪና የፓርቲው የፖለቲካ ፕሮግራም ዋና መሐንዲስ እንደሆነ የሚነገርለት ፖለቲከኛ ሞርጋን ማክስዊኒ በዩናይትድ ስቴትስ የብሪታንያ አምባሳደር የነበሩት ፒተር ማንዴልሰን ከጄፍሪ ኤፕስቲን ጋር በነበራቸው ግንኙነት ምክንያት ከሥልጣናቸው ከተባረሩ በኋላ በእንግሊዝ ካቢኔና ፓርላማ ውስጥ በተፈጠሩ ጫናዎች ሳቢያ ነው በፍቃዳቸው ሥልጣናቸውን ለመልቀቅ የወሰኑት። የእንግሊዝ መንግሥት በሳምንቱ መጀመሪያ በፓርላማው በተካሄደ ስብሰባ ላይ ከጄፍሪ ኤፕስቲን ጋር ግንኙነት የነበራቸው ፖለቲከኞችን በመሾማቸው በፓርላማ አባላቱ ሥልጣኑን ይልቀቁ ተብለው የተጠየቁት ኬር ስታርመር ሥልጣን ለመልቀቅ ዝግጁ አይደለሁም፣ እስከ መጨረሻው ድረስ የምወዳት አገሬን ለማገልገል የገባሁትን ቃል ኪዳን ለማክበር እታገላለሁ ሲሉ በእልህ ምላሽ ሰጥተዋል። Did the official security vetting he received mention Mandelson's ongoing relationship with the pedophile Jeffrey Epstein? Prime Minister? Yes, it did. ከጄፍሪ ኤፕስቲን ጋር በተያያዘ የግብፅ፣ የሳውዲ አረቢያ፣ የአይቨሪ ኮስት፣ የዚምባብዌ፣ የተባበሩት አረብ ኤምሬትስ፣ የእስራኤል፣ የጅቡቲ፣ የሊቢያና የተለያዩ አገራት ከፍተኛ ባለሥልጣናት በህቡ የነበራቸው ግንኙነት ይጋለጥ እንጂ የእንግሊዝ መንግሥትን ያህል የተናወጠ እንደሌለ ብዙዎች ይስማማሉ። ጄፍሪ ኤፕስቲን ከእስራኤሉ ሞሳድ፣ ከአሜሪካው ሲአይኤና ከሳውዲ አረቢያ የስለላ መሥሪያ ቤቶች ጋር ሚስጥራዊ የቅንጅት እንቅስቃሴ ነበረው የሚለው መረጃ ዛሬ ድረስ እያነጋገረ ያለው በአሜሪካና በሩሲያ ውስጥ የተፈጸመ ወንጀል ሳይሆን በዓለም አቀፋዊ የዲፕሎማሲ ሚስጥር ተደርጎ መታየቱ በመስኩ ያለውን ውስብስብ ተግዳሮት ፍንትው አድርጎ ያሳየ ነው። ባለፈው ሳምንት ባልታወቁ ሰዎች የተገደለውና አሟሟቱ እያወዛገበ ያለው የቀድሞ የሊቢያ ፕሬዝዳንት ሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ መካከል የነበረው ግንኙነት በኤፕስቲን ፋይሎች ውስጥ ከተጠቀሱት እጅግ አስገራሚ የፋይናንስ ሚስጥሮች አንዱ እንደሆነ
በአሜሪካ ፍትሕ መስሪያ ቤት ይፋ በተደረገ በቀናት ውስጥ ከግድያው ጀርባ ያለው ማን ነው ብለው የሚጠይቁ በርካቶች ናቸው። ጄፍሪ ኤፕስቲን የሊቢያን መንግሥት $ቢሊዮን ለማንቀሳቀስና ለማሸሽ ጥረት ማድረጉ የተለያዩ የምርመራ ሰነዶች ያረጋግጣሉ። ኤፕስቲን ከሟቹ የጋዳፊ ልጅ ሰይፍ አልኢስላም ጋር የጠበቀ ግንኙነት ነበረው። በ2011 የሊቢያ አብዮት ከመፈንዳቱ በፊት ኤፕስቲንና ሰይፍ አልኢስላም ለንደን ውስጥ ተገናኝተው የሊቢያን መንግሥት ሀብት በተለያዩ ኩባንያዎች ኢንቨስት ለማድረግ መምከራቸውን ይፋ የሆኑ ሰነዶች አጋልጠዋል። በቅርቡ ይፋ የሆነ የአሜሪካ ጀስቲስ ዲፓርትመንት ፋይል እንደሚያሳየው ኤፕስቲን ከጋዳፊ ቤተሰብ ጋር በነበረው ቅርበት የሊቢያን ገንዘብ ወደ ግል ኩባንያዎቹ ወይም ወደ ወዳጆቹ ባንኮች ለማሸሽ ሞክሯል። ለዚህም ሲባል ሁለቱ የጋዳፊ ልጆች ኤፕስቲን ኒውዮርክና ፓሪስ በሚገኙ መኖሪያ ቤቶቹ በተለያዩ ጊዜያት በሚያካሄዳቸው ድግሶች ላይ በተጋባዥነት ይታደሙ ነበር። ልክ እንደ ሌሎቹ የአረብ አገራት መሪዎች የጋዳፊ ልጆችም በኤፕስቲን የልቅ ወሲብና አስረሽ ምቹ ፓርቲዎች ላይ ታዳሚ መሆናቸው ለምዕራባውያን የስለላ ድርጅቶች ትልቅ ግብዓት ሰጥቷል። በ2011 የሊቢያ አብዮት ሲፈነዳ ኤፕስቲን በእጁ የነበረውን የገንዘብ ዝውውርም ይሁን የጋዳፊን ልጆች ሚስጥር፣ የጋዳፊን የግል ሀብት በማስተዳደር ሰበብ አጠቃላይ የአገሪቱን ሚስጥር እጁ አስገብቶ ነበር። ይህም ሚስጥር ለምዕራባውያን የስለላ ድርጅቶች አሳልፎ በመሸጥ ከፍተኛ ክፍያ አግኝቶበት ይሆናል የሚል ጥርጣሬ በብዙዎች ዘንድ በመንሸራሸር ላይ ነው። ሰሞኑን የአሜሪካ ፍትሕ መስሪያ ቤት ይፋ ያደረጋቸውና በኤፕስቲን መኖሪያ ቤቶች የተገኙ ናቸው የተባሉ በሚሊዮን የሚቆጠር ገጽ ያላቸው የኢሜይልና የመልእክት ልውውጦች ላይ ስማቸው የሚጠቀሰው ተራ ግለሰቦች አይደሉም። የኤፕስቲንን መዝገብ ልዩ የሚያደርገውም ይሄው ነው። መዝገቡ ተራ ወንጀለኞችን ሳይሆን የዓለማችንን የፖለቲካና የኢኮኖሚ አቅጣጫ የሚወስኑ ተጽዕኖ ፈጣሪ ሰዎችን የያዘ መሆኑ በእጅጉ መነጋገሪያ አድርጎታል። የምዕራቡ ዓለም ፖለቲከኞችና መሪዎች፣ የአረብ ነገሥታትና ባለሀብቶች እንዲሁም በግልጽ የማይታወቁ የዓለማችን ዕውቅ የስለላ ተቋማትን የሚመሩ ሰዎች ስም በመዝገብ ውስጥ መኖሩ ጉዳዩን አደገኛ ያደርገዋል። የኤፕስቲን ፋይሎች ለዓመታት ተከማችተው ቆይተው አሁን በፍርድ ቤትና በአሜሪካ ፕሬዝዳንት ልዩ ትዕዛዝ መጀመሪያ በብዙ ሺዎች በቀጣይ ሚሊዮን ገጾች ያሏቸው ሰነዶች የሚለቀቁት እውን የአሜሪካ የፍትሕ ሥርዓት ነፃና ገለልተኛ መሆኑን የተቀረው ዓለም እንዲያውቅ ለማድረግ ስለተፈለገ ብቻ ነው ወይስ አሁን በእንግሊዝና በኖርዌይ መንግሥታት ውስጥ እየታየ ያለው የፖለቲካ ርዕደ መሬትን የመፍጠር ድብቅ ተልእኮ የሰነቀ የሚስጥራዊው ዓለም ገዢዎች ስውር እጅ የሚጫወተው የፖለቲካ ሴራ አካል እያሉ የሚጠይቁ ብዙዎች ናቸው። ይህ ማለት አሁን ከምናየው የኤፕስቲን ድብቅ የብልግናና የወሲብ ርኩሰት ሰነድ ይፋ መሆን ጀርባ ሌላ እየተከናወነ ያለ ትልቅ ነገር ለመደበቅ የታለመ የአዲሱ የዓለም ሥርዓት የመቅጫና የማወናበጃ ስልት ነው ባዮች በዝተዋል። የጄፍሪ ኤፕስቲን የወሲብ ወንጀል ድብቅ ዓለም ቀንደኛዋ ተባባሪ ጌስላ ማክስዌል በያዝነው ሳምንት መጀመሪያ ከአሜሪካ ኮንግረስ የሕግ ቋሚ ኮሚቴ አባላት ለቀረበላት ጥያቄ ዝም ማለት መልስ ያለ መስጠት ሕገ መንግሥታዊ መብቷን ተጠቅማ በጉዳዩ ላይ ምንም መረጃ ላለመስጠት መወሰኗን አስታውቃለች። በሕገ ወጥ የወሲብ ንግድና ዕድሜያቸው ለአካለ መጠን ያልደረሱ ጉብሎችን በመመልመል ከኤፕስቲን ጋር ስትፈጽመው በነበረ ወንጀል ምክንያት የ20 ዓመታት እስራት ተፈርዶባት በቴክሳስ ማረሚያ ቤት በእስር ላይ ያለች ነው ኮንግረሱ ምስክርነት እንድትሰጥ ጥያቄ ያቀረበላት። የሪፐብሊካን ፓርቲ አባልና የኮንግረሱ የሕግና የቁጥጥር ቋሚ ኮሚቴ ሊቀመንበር ኮንግረስማን ጄምስ ኮመር ኮንግረሱም ሆነ ፍርድ ቤቱ ለሚያቀርብላት ጥያቄ ምንም አይነት ምላሽ ለመስጠት ፈቃደኛ ያለመሆንና ዝም የማለት መብቷን የመጠቀም ውሳኔዋን እንድትቀይር ማክስዌልን ተማጽነዋል። This obviously is very disappointing. We had many questions to ask about the crimes she and Epstein committed, as well as questions about potential co-conspirators.
ይህ የግለሰቧ ውሳኔ በግልጽ በጉዳዩ ላይ ያለውን ብዥታ እንዳናጠራ ያደረገ በጣም የሚያሳዝን ውሳኔ ነው ብለዋል። እሷና ኤፕስቲን ስለፈጸሟቸው ወንጀሎች እንዲሁም ስለ ተባባሪ ሴራ ፈጻሚዎች ማንነት ብዙ ጥያቄዎች ነበሩ። ለወንጀሉ ሰለባዎችና ለተረፉት ሰዎች ፍትህን ለማስገኘትና ለአሜሪካ ሕዝብ እውነቱን ለመግለጽ ከልብ እንፈልጋለን። የዚህ ምርመራ ትኩረትም ይኸው ነው በማለት ኮመር አክለዋል። የአሜሪካ ኮንግረስ የዲሞክራቲክ ፓርቲ ተወካይ ሜላኒ ስታንስበሪ ከችሎቱ በኋላ ለጋዜጠኞች እንደተናገሩት ይህን አጋጣሚ ማክስዌል ለምህረት ዘመቻ እየተጠቀመችበት መሆኑን ገልጸዋል። ኮንግረስማን ጄምስ ኮመር ለጋዜጠኞች እንዳሉት ከጄፍሪ ኤፕስቲን የቅሌትና ልቅ የአስረሽ ምቺው ድብቅ የወንጀል ዓለም በሕይወት የተረፉ ሰዎች አግኝተው ከተነጋገሩ በኋላ ጌስላ ማክስዌል የጄፍሪ ኤፕስቲን መጥፎ ድርጊቶች ቀንደኛ ዘዋሪ ናት እና ዛሬም ቢሆን ለፈጸሙት ወንጀል ምንም አይነት ጸጸት የማይሰማት እያንዳንዱ እርምጃቸው ትክክል ነው ብላ ራሷን ለመከላከል የምትጠቀም ገራሚ ስብዕና ያላት ዝም ማለት በማይገባት ቦታ ላይ ዝም ያለች መሆኗ እንዳስገረማቸው በምሬት ለጋዜጠኞች ተናግረዋል። የማክስዌል ጠበቃ ዴቪድ ኦስካር ባርከስ ቀደም ሲል በማኅበራዊ ሚዲያ ላይ ባወጡት ጽሑፍ ማክስዌል ፕሬዚዳንት ትራምፕ ይቅርታ ካደረጉላት ሙሉ በሙሉና በሐቀኝነት ለመናገር ዝግጁ ናት ብለዋል። ጠበቃ ዴቪድ ኦስካር ማርከስ ስለ ጄፍሪ ኤፕስቲንና የዓለማችን ኃያላን ይራቆቱበት ስለነበረው ድብቅ ዓለም ሙሉ ዘገባ ማቅረብ የምትችለው እሷ ብቻ ናት። አንዳንዶቹ የሚሰሙትን ላይወዱት ይችላሉ፣ ነገር ግን እውነቱ አስፈላጊ ነው ሲሉ ደንበኛቸው ፕሬዝዳንታዊ ምህረትና ይቅርታ ከደረገላት የሚስጥራዊውን ዓለም ገመና በዝርዝር ለመናገር መስማማቷን ገልጸዋል። አሁን በሕግ ጥላ ስር የምትገኘው ጌስላ ማክስዌል አባቷ ሲሞት ያወረሳትን ከ50 ሚሊዮን ዶላር በላይ የሚጠጋ ሀብት በማስተዳደር ሰበብ ነው ከጄፍሪ ኤፕስቲን ጋር የተገናኘችው። ከጌስላ አባት ሮበርት ማክስዌል እንዲሁም በ1980ዎቹ የዓለማችን ቁጥር 1 ባለጸጋ ከነበረው የሳውዲው አድናን ካሾጊ ጋር የሥራ ግንኙነት የነበረው ጄፍሪ ኤፕስቲን ከጌስላ ጋር ግንኙነት የጀመረው በሞሳድ ትዕዛዝ ነው የሚሉ በርካታ የመገናኛ ብዙሃን ዘገባዎች የሚስጥሩ ቁልፍ እሷ ጋ ነው ይላሉ። በብሪታንያ የበርካታ ሚዲያዎች ባለቤትና አንድ ሰሞን የሀብቱ መጠን በየጊዜው ማሻቀብ ሳቢያ የዓለም መገናኛ ብዙሃን መነጋገሪያና ሰፊ ሽፋን አግኝቶ የነበረው ሮበርት ማክስዌል ለሞሳድ ይሰልልና መረጃ ያቀብል እንደነበር ከሞተ በኋላ ታውቋል። ሮበርት ማክስዌል በ1991 በግል መርከቡ ባህር ላይ የተጓዘ እያለ ሞቶ የተገኘ ሲሆን እስካሁን ድረስ የሞቱ ምክንያት ሚስጥር እንደሆነ ነው። ሮበርት ማክስዌል የተቀበረው እስራኤል ውስጥ ሲሆን የእስራኤል መንግሥት ልክ እንደ አገር ጀግና በታላቅ ወታደራዊ ሥነ ሥርዓት የቀብር ሥርዓቱን ፈጽሞለታል። በቀብር ሥነ ሥርዓቱ ላይ የነበሩት ጠቅላይ ሚኒስትር ይስሐቅ ሻሚር ባደረጉ ንግግር ሮበርት ማክስዌል ለእስራኤል ካደረገው በላይ ማንም አላደረገም ብለዋል። ጌስላ ማክስዌል አባቷ የገነባውን ይህን የስለላና የኃይል ትስስር በቀጥታ ለጄፍሪ ኤፕስቲን የዓለማችንን ዝነኞች ባለጸጎችና ተጽዕኖ ፈጣሪ ፖለቲከኞች ማጥመጃና ማዋረጃ ተግባር ለማከናወን ሽፋን እንዲሆን ሥራ ላይ አውለዋለች ተብሎ ይታመናል። ሮበርት ማክስዌል በልጁ ስም በሰየመችው ሌዲ ጌስላ በተሰኘችው የግል መርከቡ በካናሪ ደሴቶች አቅራቢያ እየተጓዘ ሳለ ነው በመርከቢቱ ላይ ሞቶ የተገኘው። በኋላ ላይ ይፋ የሆነ መረጃ አስክሬኑ በባህር ላይ ሲንሳፈፍ መገኘቱን ይጠቁማል። በወቅቱ ልቡ ቆሞ በድንገት ወደ ባህር ወድቆ ነው ወይም ራሱን አጥፍቶ ነው ተብሎ ነበር። ነገር ግን በአስክሬኑ ላይ የሚታዩት ምልክቶች በተለይም ከጆሮ ጀርባ ያለው ጉዳት ባልታወቀ ሰው በደረሰበት ጥቃት እንደተገደለ ወይም በኃይል ተገፍቶ ወደ ባህር እንደተጣለ ይጠቁማል በማለት ብዙ የሕክምና ባለሙያዎች ተከራክረዋል። ማክስዌል በወቅቱ በቢሊየን ዶላር የሚቆጠር ዕዳ ውስጥ
ተዘፍቆ የነበረ ሲሆን ከሠራተኞቹ የጡረታ ፈንድ ላይ ገንዘብ ሰርቆ ነበር። ይህ ድርጊቱ ለእስራኤል መንግሥትና ለሞሳድ ራስ ምታት መሆን ጀምሮ ነበር። ማክስዌል ገንዘብ ለማግኘት ሲል የሞሳድን ምስጢሮች ለሌሎች አሳልፎ ሊሸጥ ይችላል የሚል ስጋት ስለነበር ምስጢሩን ይዞ እንዲቀበር ተደርጓል ተብሎ ይታመናል። የሮበርት ማክስዌል ሞት ለጄፍሪ ኤፕስቲን መንገድ የከፈተ ክስተት ነው ተብሎም ይታሰባል። ሮበርት ማክስዌል ከሞተ ከጥቂት ጊዜ በኋላ ኤፕስቲን ከልጁ ጌስላ ጋር ጥብቅ ግንኙነት መሠረተ። ብዙ ተንታኞች እንደሚሉት ኤፕስቲን የሮበርት ማክስዌልን ባዶ ቦታ እንዲተካ በሞሳድ የተቀጠረ አዲስ ሰው ነው። ሮበርት ማክስዌል ሲሞት የጀመረው የስለላና ታዋቂ የዓለማችን ኃያላንን የማጥመድና የማጠልሸት ሥራ በጄፍሪ ኤፕስቲን በኩል እንዲቀጥል ሞሳድ ያቀነባበረው የሥልጣን ሽግግር ተካሂዷል ይላሉ። ሮበርት ማክስዌልን የገደለው ሞሳድ ስለመሆኑ ፍርድ ቤት የደረሰበት ማስረጃ ባይኖርም የቀብር ሥነ ሥርዓቱ ግን ብዙ ይናገራል። በእስራኤል ማውንት ኦፍ ኦሊቭ በተባለው ቅዱስ ስፍራ በ6 የእስራኤል የደህንነት ተቋማት መሪዎች ታጅቦ መቀበሩ ተራ ባለ ሀብት ሳይሆን የአገሪቱ ከፍተኛ ሚስጥር ጠባቂ እንደነበረ ያረጋግጣል። ይህ ታሪክ ጄፍሪ ኤፕስቲን በ2019 በእስር ቤት ውስጥ ራሱን አጠፋ ሲባል ብዙ ሰዎች ለምን እንዳላመኑ ትልቅ ማሳያ ነው። ኤፕስቲን በሞተበት ሌሊት በእስር ቤቱ የነበሩ 2 የደህንነት ካሜራዎች በቴክኒክ ብልሽት ምክንያት ሥራ አቁመው ነበር። ጠባቂዎቹም በዚያ ሌሊት ተኝተው እንደነበርና በኋላም መዝገብ ላይ የውሸት መረጃ እንደጻፉ አምነዋል። ኤፕስቲን ራሱን አልገደለም፣ ራሱን ይገላል ብዬ በፍጹም አልገምትም የሚሉ ወገኖች አሉ። ይህን አባባል 2 ትርጉም አለው የሚሉ የሴራ ትንተና ባለሙያዎች ወይ ተገድሏል ወይም ደግሞ በሕይወት አለ፣ ግን ሞቷል ተብሎ ከመነገር ሌላ ምንም የተለየ ትርጉም የለውም ሲሉ ይከራከራሉ። ጄፍሪ ኤፕስቲን የዓለም ኃያላን ሰዎችን ምስጢር ለሞሳድ ወይም ለሲአይኤ በማስተላለፍ በጣም ጠቃሚ የስለላ ተግባር ያከናውን ከነበረ የስለላ ተቋማቱ እንዲሞት ከማድረግ ይልቅ እንደ ታዋቂው ፌስ ኦፍ ፊልም ገጸ ባህሪያት ስሙንና መልኩን ቀይሮ እንዲሰወር ማድረግ ለእነሱ የተሻለ አማራጭ ሆኖ ቢሆንስ ሲሉ ብዙዎች በመጠየቅ ላይ ናቸው። ሎሊታ የሚለው ስም በጄፍሪ ኤፕስቲን ባለብዙ ሚሊዮን ገጾች ያሉት ሰነድ ውስጥ ተራ መጠሪያ ሳይሆን ጠቅላላው የወንጀል መረብ ማንነትና የስብዕና ዝርዝር መረጃዎችን የያዘ የተመሳጠረ የመረጃ ቋት ነው። በጄፍሪ ኤፕስቲን መኖሪያ ቤት ውስጥ የዚህ መጽሐፍ የመጀመሪያ እትም በክብር ተቀምጦ መገኘቱና የጥቃቱ ሰለባ በሆኑ ሴቶች አካል ላይ ከሚጻፉ ጽሑፎች ጋር ያለው ግንኙነት እጅግ አስገራሚ ነው። በቭላድሚር ናቦኮቭ የተጻፈው ሎሊታ የተሰኘው መጽሐፍ አንድ በዕድሜ የገፋ ሰው ለአንዲት 12 ዓመት ታዳጊ ሴት ያለውን ጤናማ ያልሆነ ፍቅር የሚያሳይ ነው። ጄፍሪ ኤፕስቲን ሎሊታ የሚለውን ስም ለግል አውሮፕላኑ መጠሪያነትም ተጠቅሞበታል። ይህ የሚያሳየው ድርጊቱን እንደ ወንጀል ሳይሆን እንደ ልዩ ጥበብ ወይም ፍልስፍና ያየው እንደነበር ነው። የሮስቻይልድ ቤተሰብ አባላት በጄፍሪ ኤፕስቲን ፋይሎች ውስጥ በሚያስገርም መልኩ መጠቀሱ ሰውየው ለአካለ መጠን ያልደረሱ ሕፃናትን ማማገጥና ልቅ የግብረ ሥጋ ግንኙነት በመፈጸም ሰዶምና ገሞራን እንደገና ለማምጣት የታሰቡ የኀጢአት ቤተ መቅደሶች ባለቤትና ሊቀ ካህን ብቻ ሳይሆን በድብቁ የዓለማችን የሥልጣንና የሀብት ማዕከል ውስጥ ያለውን ትልቅ አውድ የሚያሳይ ነው። የሮስቻይልድ ቤተሰብ ለዘመናት በዓለም የፋይናንስ ሥርዓት ላይ ባላቸው ከፍተኛ ተጽዕኖ የሚታወቁ ናቸው። የሮስቻይልድ ቤተሰብ አባላት በኤፕስቲን መዝገብ ውስጥ መገኘታቸው ኤፕስቲን ተራ የሀብታሞች ደላላ ሳይሆን እጅግ ጥንታዊና ኃያል ከሆኑት የዓለም የገንዘብ ሥርዓት መሪዎች ጋር ቀጥተኛ ግንኙነት የነበረው ሰው መሆኑን ያረጋግጣል። የሮስቻይልድ ቤተሰብ በእስራኤል ምስረታና ደህንነት ላይ ታሪካዊ ሚና አላቸው። የፖለቲካ ተንታኞች እንደሚሉት ኤፕስቲን ለሞሳድ የሚሰበስበው መረጃ የመጨረሻ ግቡ የሮስቻይልድ ቤተሰብን ጨምሮ ለታላላቅ የፋይናንስ ኃይሎች መረጃ በማቀበል የዓለምን ኢኮኖሚና ፖለቲካ ለመዘወር ብላክ ሜል ለማድረግ ነው ይባላል።
የሮትሻይልድ ስም በፋይል ውስጥ መኖሩ ኤፕስቲን በዓለም ላይ ያሉትን 7ቱ ኃያላን የዓለማችን ልሂቃንን በአንድ የትውልድ ዝርያ ስር የማቆየት አቅም እንደነበረው ያሳያል። የሮትሻይልድን ቤተሰብ በተመለከተ የሚነሳው አጀንዳ የታሪክና የፖለቲካ ተንታኞች ለዘመናት ሲከራከሩበት የኖረ ጉዳይ ነው። ቤተሰቡ ከሁለተኛው የዓለም ጦርነት በፊትም ሆነ በኋላ በዓለም ፖለቲካና ኢኮኖሚ ላይ ያላቸው ተጽዕኖ የማይታየው ኃያል እጅ እስከ መባል ያደርሳቸዋል። ሮትሻይልዶች የኤፕስቲን ፋይል አካል መሆናቸው የሚያሳየው ጉዳዩ ስለ አንድ ግለሰብ ወሲባዊ ወንጀል ሳይሆን ዓለምን በማይታይ ስውር እጅ ስለሚዘውሩ ኃይሎች መሆኑን ነው። እነዚህ ኃይላት መረጃ እንደ ጦር መሳሪያ በመጠቀም መንግሥታትን መጣልና ማንሳት እንደሚችሉ የጄፍሪ ኤፕስቲን የ20 ዓመታት ድብቅ ተልእኮ ትልቅ ማሳያ ነው። ይህ ብቻ ሳይሆን ኤፕስቲን ከሕግ በላይ ሆኖ ለዓመታት የፈጸማቸው ድርጊቶች አንድን ትልቅ እውነት ያመላክታሉ። ከመንግሥታት በላይ የሆኑ ድንበር የለሽና እጅግ ኃያል የሆኑ ተቋማት ከእንቅስቃሴው ጀርባ መኖራቸውን ያረጋግጣል። ሞሳድ፣ ሲአይኤ እና MI6 አንዳንዴ ከመንግሥታቸው ትዕዛዝ ውጭ በራሳቸው ጥላ ዲፕ ስቴትስ ውስጥ ይሠራሉ ከሚባሉ ባለ አያሌ ስብዕና ባለቤቶች አንዱ ጄፍሪ ኤፕስቲን የእነዚህ ሁሉ ተቋማት የጋራ መሣሪያ ነበር። አንዱ ለሌላው መረጃ የሚለዋወጥበት፣ ተቃዋሚዎችን የሚያጠምዱበትና ፖለቲከኞችን የሚቆጣጠሩበት ማዕከል አንቀሳቃሽ እንደነበርም ይጠቁማል። እነዚህ ሲኤፍአይ እና ቢልደርበርግ የተባሉ ሁለት ተቋማት በዓለም ፖለቲካ ውስጥ የስውር መንግሥትነትና የማይታይ ዘዋሪነት ሚና ያላቸው ዋና ማዕከላት ተደርገው ይወሰዳሉ። ታዲያ ኤፕስቲን ከእነዚህ ተቋማት ጋር የነበረው ግንኙነት እሱ ለተራ ባለሀብቶች ሳይሆን ዓለም አቀፋዊውን የኃይል መዋቅር ለሚያንቀሳቅሱ ኃይሎች ቁልፍ ሰው እንደነበር ያሳያል። ካውንስል ኦፍ ፎረን ሪሌሽን ወይም CFR ይህ በአሜሪካ የውጭ ጉዳይ ፖሊሲ ላይ ከፍተኛ ተጽዕኖ ያለው እጅግ ኃያል ተቋም ነው። የአሜሪካ መንግሥት ከጀርባ የሚመራበት ቦታ ተብሎም ይጠራል። ጄፍሪ ኤፕስቲን የዚህ ተቋም አባል ነበር። ለተቋሙ ከፍተኛ ገንዘብ በልግስናና በስጦታ መልክ ለዓመታት ይከፍልም ነበር። በCFR ውስጥ ያሉት ሰዎች የአሜሪካ ፕሬዝዳንቶችን፣ የሲአይኤ ዳይሬክተሮችንና የባንክ መሪዎችን የሚመርጡ ናቸው። ኤፕስቲን እዚህ ውስጥ መገኘቱ በዓለም ዙሪያ የሚደረጉ የመንግሥት ለውጦችና ፖሊሲዎች ላይ መረጃ እንዲያገኝ፣ ሚስጥራዊ ሰዎችን እንዲያገናኝ፣ የግንኙነት መስመር እንዲፈጠርና ተጽዕኖ እንዲያደርግ በር ከፍቶለታል። ከዚህ ቀደም በዚሁ በሳሎን ቲዩብ ላይ ባቀረብናቸው ዘገባዎች እንደጠቆምነው በCFR ስብሰባዎች ላይ የሚነሱ ነጥቦች ለሕዝብ ይፋ አይሆኑም። ኤፕስቲን እዚህ ውስጥ ሆኖ የትኛውን ባለሥልጣን በብላክሜል መያዝ እንዳለበት ይለይ ነበር ተብሎ ይታመናል። ቢልደርበርግ ግሩፕ ይህ ደግሞ ከCFR ይበልጥ ኃያልና ሚስጥራዊ የሆነ በአውሮፓና በአሜሪካ ያሉ ከ120 እስከ 150 የሚሆኑ እጅግ ኃያላን ሰዎች፣ ነገሥታት፣ ጠቅላይ ሚኒስትሮችና የታላላቅ ባንክ ባለቤቶች በዓመት አንድ ጊዜ የሚሰበሰቡበት ቡድን ነው። ኤፕስቲን ራሱ በስብሰባው ላይ ስለመገኘቱ የተረጋገጠ ማስረጃ ባይኖርም የእሱ ቅርብ ጓደኞችና የጥቁር መዝገቡ አባላት ግን የዚህ ቡድን ቋሚ ተሳታፊዎች ናቸው። ዴቪድ ሮክፌለር፣ ሄንሪ ኪሲንጀር የሮትሻይልድ ቤተሰብ አባላትና የቢልደርበርግ ቁልፍ ሰዎች ናቸው። ኤፕስቲን ለእነዚህ ሰዎች አገልግሎት፣ መረጃና መዝናኛ በማቅረብ በቡድኑ ውሳኔዎች ላይ ተጽዕኖ ለማሳደር ይሞክር ነበር። CFR እና ቢልደርበርግ ዓለምን በአንድ ማዕከላዊ ቁጥጥር ስር ማድረግና ወደ አንድ ዓለም አቀፍ ሥርዓት የመውሰድ ዓላማ አላቸው ይባላል። ይህ ማለት ጄፍሪ ኤፕስቲን የሲስተሙ ውጤት እንጂ ዝም ብሎ የተፈጠረ ወንጀለኛ አይደለም። አሁን ሰነዶቹ ይፋ እንዳይወጡ የሚታገሉትም እነዚህ ተቋማት ናቸው። የኤፕስቲን የቅርብ ወዳጅ የነበረው የአሜሪካው ቢሊዮነር ቶም ባራክ ከባሕረ ሰላጤው አገራት ጋር ጥልቅ ግንኙነት ነበረው። በዚህ በኩል ኤፕስቲን ከከፍተኛ የኤምሬትስ ባለሥልጣናት ጋር እንዲገናኝ መንገዱ
ተመቻችቶለን ነበር። በኤፕስቲን ፋይል ውስጥ ስሙ በተደጋጋሚ የሚጠቀሰው ቢሊዮነሩ ቶም ባራክ ለኤሚሬትስና ለሳውዲ አረቢያ በዋይት ሃውስ ውስጥ ድልድይ በመሆን ለጄፍሪ ኤፕስቲን የመረጃና የሀብት ምንጭ ሆኖ ያገለግል ነበር። የአረብ ባለሀብቶችና የንጉሳን ቤተሰቦች ስም በኤፕስቲን መዝገብ ውስጥ መገኘታቸው የኤፕስቲን ኦፕሬሽን ግሎባል ወይም ዓለም አቀፋዊ መሆኑን ያረጋግጣል። የእሱ መረብ ከምዕራቡ ዓለም አልፎ እስከ መካከለኛው ምስራቅ ድረስ ምን ያህል ሰፊ እንደነበረ የሚያሳይ ትልቅ ማስረጃ ነው። ገንዘብ፣ ሥልጣንና ምስጢር ባለበት ሁሉ ኤፕስቲን ነበር። በኤፕስቲን ጥቁር መዝገብ ውስጥ በርካታ የሳውዲ መኳንንት ስሞችና ስልኮች ተገኝተዋል። አንዳንዶቹ ደግሞ ከኤፕስቲን ጋር በኒውዮርክና በፓልም ቢች በተለያዩ ድግሶች ላይ አብረው ታይተዋል። እንደ ኒውዮርክ ታይምስ ዘገባ በኤፕስቲን የኒውዮርክ መኖሪያ ቤት ውስጥ ኤፕስቲን ከመሐመድ ቢን ሰልማን ጋር የተነሳውን ፎቶ ሰቅሎ ነበር።